በዚህ ሳምንት በስድስተኛው ዙር የአውሮፓ ቻምፒየንስ ሊግ ከሚደረጉ ተጠባቂ ጨዋታዎች መካከል ከፍተኛ ትኩረት የተሰጠው የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ነው። ሁለቱ ቡድኖች በየሊጎቻቸው ሁለተኛ ደረጃ ላይ ተቀምጠዋል። ከዚህም በተጨማሪ ሁለቱ ክለቦች በተደጋጋሚ ጊዜ በአውሮፓ ቻምፒየንስ ሊግ ከዚህ ቀደም ሲገናኙ እንደነበር በታሪክ የምናስታውሰው ነው። ከዚህም ባለፈ ግን በሁለቱም ክለቦች ውስጥ ምርጥ የሚባሉ ተጫዋቾች ይገኛሉ። ሌላኛው ደግሞ የፊት መስመራቸው ጠንካራ መሆኑ ይህ ጨዋታ በጉጉት እንዲጠበቅ ያደርገዋል። የፊት መስመራቸውን ጠንካራ እንዲሆኑ ካደረጉ ተጫዋቾች መካከል ሁለቱ ተጫዋቾች በዚህ ጨዋታ ላይ በከፍተኛ ሁኔታ ይጠበቃሉ። የማንቸስተር ሲቲ የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ እና የሪያል ማድሪዱ የፊት መስመር ተጫዋች ኬሊያን ምባፔ። እነዚህ ሁለት የፊት መስመር ተጫዋቾች በዘመናችን እግር ኳስ ከተመለከተቻቸው ምርጥ ከዋክብት ተጫዋቾች መካከል የሚጠቀሱ ተጫዋቾች ናቸው። ሁለቱ ተጫዋቾች በዘመናችን እግር ኳስ ምን አይነት ፐርፎርማንስ እያሳዩ ይገኛሉ? በክለባቸው ያላቸው ተጽዕኖ ፈጣሪነትስ ምን ያክል ነው? ከዚህ በተጨማሪ ከሁለቱ ተጫዋቾች የትኛው ተጫዋች የበለጠ የተሻለ ሆኖ በኢሳት ይገኛል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። እንግዲህ ቶሎ ቪዲዮ እየቀረስኩላችሁ አይደለም። በተለይ ትላንትናና ዛሬ ያው ቲክቶክ ላይ ኮንተንቶችን እያዘጋጀው ስለነበር በዚህ ምክንያት ነው። እናም ጥቂት ጠፋ ስላልኩባችሁ ለዚህ በጣም ይቅርታ ለመጠየቅ እፈልጋለሁ። ወደዚህኛው ፕሮግራማችን ስንመለስ ግን እንግዲህ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ከሚደረጉ ተጠባቂ ጨዋታዎች መካከል ይህ የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ በከፍተኛ ትኩረት የሚጠበቀው የጨዋታ መርሃ ግብር ነው ማለት ነው። ምናልባት እንደው በግርድፉ ከተመለከት ነው በዘንድሮ የአውሮፓ ቻምፒየንስ ሊግ ውጤታቸው ወይም ደግሞ ግስጋሴያቸው መሰረት ካየነውና ከለካ ነው ጨዋታው ሁለቱም ቡድኖች የበለጠ ደረጃቸውን ወደ ላይ ከፍ ማድረግ ወይም ደግሞ ማሻሻል የሚችሉበት ጨዋታ በመሆኑ ምክንያት ጨዋታው የበለጠ በጉጉት እንዲጠበቅ ያደርገዋል ማለት ነው። በዚህ የአውሮፓ ቻምፒየንስ ሊግ ሁለቱም ቡድኖች ረጅም ርቀት ይጓዛሉ ተብለው የሚጠበቁ ቡድኖች ናቸው። ከዚህ በተጨማሪ ደግሞ በደረጃ ሰንጠረዡ ላይም ቢሆን ብንመለከታቸው ሪያል ማድሪድ ቶፕ 6 ከሚባሉ ክለቦች መካከል አንዱ ክለብ ነው። ምናልባትም በዚህ ጨዋታ ላይ የሚያሸንፍ ከሆነ ነጥቡን 15 በማድረስ እንደ ባየር ሚኒክ ካሉ ክለቦች ነጥቡን እኩል ማድረስ የሚችልበትን እድል ይፈጥራል። በአንጻሩ ደግሞ እንግዲህ 9ኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ይህንን እምላችሁ አሁን እየተከናወኑ የሚገኙ ጨዋታዎችን ሳይጨምር ነው 10 ነጥቦችን ይዞ 9ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ ላይ ከፍ ማድረግና ደረጃውን ማሻሻል ይችላል ማለት ነው። ስለዚህ ጨዋታዎቹ በዚህ መንገድ የሚጠበቅ ይሆናል። ይህ የሁለቱ ቡድኖች ፍልሚያ በአውሮፓ ቻምፒየንስ ሊግ ሁለቱም ደረጃቸውን ለማሻሻል ነጥባቸውን ከፍ ለማድረግ የሚያከናውኑ ጨዋታ ስለሆነ ጨዋታው እንደው በቀላሉ የሚታይ የጨዋታ መርሃ ግብር አይሆንም። በእርግጥ ማንቸስተር ሲቲ በባለፈው በአውሮፓ ቻምፒየንስ ሊጉ 2-0 በሆነ ውጤት በባየር ሌቨርኩሰን ተሸንፎ እንደነበር ይታወሳል በሜዳው እና በዚህ ጨዋታ ላይ አሰልጣኝ ፔፕ ጓርዲዮላ በጣም በትልቅ ትኩረት ጥሩ ተጫዋቾቹን ወደ ሜዳ በማስገባት እንዲሁ ደግሞ ይሆነኛል የሚለውን የተሻለ አቀራረብ ለዚህ ጨዋታ ይዞ በመግባት ሪያል ማድሪድን ይገጥማል ተብሎ ነው የሚጠበቀው። በአንጻሩ ግን በሪያል ማድሪድ በኩል ደግሞ በባለፈው የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብራቸው ላይ ኦሎምፒያኮስን 4-3 በሆነ ውጤት አሸንፈዋል። በጣም ትልቅ ፉክክር የነበረው ጨዋታ እንደነበር ይታወሳል። ከዛ ደግሞ በሳምንቱ መጨረሻ በሴልታ ቪጎ በሳንቲያጎ ደ በርናቢዮ የተሸነፉበት ጨዋታ ነበር። ተጫዋቾቻቸው በቀይ ካርድ ሲወጡ እንደነበር ይታወሳል። ነገር ግን ደግሞ ጨዋታው ከፔፕ ጓርዲዮላ እና ከማንቸስተር ሲቲም በላይ ለሪያል ማድሪድ እና ይልቁንም ደግሞ ለአሰልጣኝ ቻቢ አሎንሶ እጅግ በጣም ወሳኝ ነው። ምክንያቱም ቻቢ አሁን ወንበሩ እየተነቃነቀ ነው የሚገኘው። እነ ማርካ እንደሚዘግቡት ከሆነ አሰልጣኙ ምናልባት በዚህ የማንቸስተር ሲቲ ጨዋታ ላይ 3 ነጥብ ይዞ ማይወጣ ከሆነ
ከዚህ ክለብ አሰልጣኝነት ኃላፊነቱ ሊነሳ እንደሚችል ነው እየተዘገበ የሚገኘው። እንደውም አንዳንዶች ጭራሽ ማን ሊተካው ሁሉ ይችላል፣ ቻቢ አሎንሶን ማን ሊተካው ይችላል የሚሉ የተለያዩ ጉዳዮችን እያነሱ ይገኛሉ። ለነገሩ እኔ ፕሮግራም ሰርቼላችኋለሁ ከዚህ በፊት፣ ምናልባት ያንን ፕሮግራም ያደመጣችሁ ታውቁታላችሁ ያለውን ነገር ወደ ኋላ መለስ ብላችሁ ልታደምጡ ትችላላችሁና ቻቢ አሎንሶ በተለይም አሁን መልበሻ ክፍል ውስጥ ያለውን ኢጎ ለመቆጣጠር በጣም እንደከበደው፣ በዚህ ክለብ ውስጥ የራሱን ሕግ አውጥቶ ያንን ሕግ ለማስተግበር እየሞከረ ነበር። ነገር ግን አንዳንድ ተጫዋቾች በተለይም ስማቸው ባይጠቀስም ነገር ግን አንዳንድ ተለቅ ያሉ ተጫዋቾች ወይም ትልቅ ስም ያላቸው ተጫዋቾች ለአሰልጣኙ ጀርባቸውን እንደሰጡትና በዛም ምክንያት ደግሞ አሰልጣኙ ይህንን ነገር ማኔጅ ለማድረግ ነገሮቹ ትንሽ ከበድ እንዳሉበት ሲገለጽ ነበር የቆየው። ስለዚህ እኔም ያንን ፕሮግራም ስሰራ ካስታወሳችሁ ምናልባት ቻቢ አሎንሶ በዚህ ሁኔታው ነገሮች የሚቀጥሉ ከሆነ ይህንን ቡድን በአሰልጣኝነት እየመራ እስከ ውድድር ዓመቱ መጨረሻ ድረስ ላይቆይ ይችላል። ምናልባትም እስከ ውድድር ዓመቱ መጨረሻ ድረስ ከቆየ የምርም እድለኛ ነው ማለት ነው የሚሉ ሀሳቦችን ሳነሳ ነበርና እንግዲህ በዚህ የቻቢ አሎንሶ ቡድን ውስጥ አሁን እየተመለከትን ያለነው ነገር በፍጹም ደስ የማይል ተጫዋቾች በአሰልጣኛቸው ላይ ደስተኛ ያልሆኑበት፣ ውጤቱም ደግሞ ወጣ ገባ በመሆኑ ምክንያት አንዳንድ ደጋፊዎችም ቅሬታ የገባቸው ሰሞን ላይ እንገኛለን እና ጨዋታው ለሪያል ማድሪድ እጅግ በጣም ወሳኝ ነው። እንግዲህ በዚህ አይነት ስሜት ውስጥ ሆነው ነው ሪያል ማድሪዶች ወሳኝ የሆነውን ጨዋታቸውን ከማንቸስተር ሲቲ ጋር የሚያከናውኑት። ከዛ ውጪ ቅድም እንዳልኳችሁ ሁለቱ ቡድኖች በተደጋጋሚ ጊዜ በአውሮፓ ቻምፒየንስ ሊግ ሲጫወቱ እንደነበር ይታወሳል። በሩብ ፍጻሜ፣ በግማሽ ፍጻሜ ጨዋታዎች ላይ ሁለቱ ቡድኖች በተደጋጋሚ ጊዜ ሲገናኙ እንደነበረም በደንብ እናስታውሳለን እና የሁለቱ ቡድኖች ፉክክር በጣም የሚታወቅ ነው። እናም ይህ ጨዋታ በዚህ መንገድ በጉጉት እንዲጠበቅ ይሆናል ማለት ነው። ከዛ ውጭ ግን ደግሞ ሌሎች ጉዳዮችን ማንሳት በጣም አስፈላጊ ነው። በተለይ ጨዋታውን የበለጠ በጉጉት እንዲጠበቅ የሚያደርገው አንደኛውና ሌላኛው ምክንያት የኤርሊንግ ሃላንድ እና እንዲሁ ደግሞ የኬሊያን ምባፔ ጉዳይ ነው። በእርግጥ ኬሊያን ምባፔ በዚህ ጨዋታ ላይ ይሰለፋል ወይስ አይሰለፍም የሚለው ነገር እስካሁን ድረስ አልተረጋገጠም። ምናልባት እንግዲህ ከፊትነስ ጋር ተያይዞ አንዳንድ ጉዳዮች አሉ። ግን ደግሞ ተጫዋቹ ምናልባት ለማሰለፍ ኢቭን ደግሞ ወደ ሜዳ መግባቱ ራሱ ለአሰልጣኝ ቻቢ አሎንሶ እጅግ በጣም ወሳኝ የሚባለው መሰረታዊ ጉዳይ ይሆናል እና ይህንን ተጫዋች አሰልጣኙ እንዲሰለፍም ጭምር ይፈልጋል። ነገር ግን ደግሞ እዚህ ጨዋታ ላይ ይሰለፋል ወይስ አይሰለፍም የሚለውን ነገር እንግዲህ አብረን እናየዋለን። ምናልባትም በዚህ ጨዋታ ላይ የሚኖረው የፊትነስ ጉዳይ ከታየ በኋላ ወደ ሜዳ ሲገባ የምንመለከተው ተጫዋች ነው የሚሆነው። ነገር ግን ወደ ሜዳ ቢገባም ባይገባም ኬሊያን ምባፔ በዚህ ጨዋታ ላይ ያለው ሚና እና ከዛ ደግሞ በሪያል ማድሪድ ውስጥ ያለው ሚና እጅግ በጣም ከፍተኛ መሆኑንም ጭምር እንረዳለን ማለት ነው። ለምሳሌ ሁለቱም ተጫዋቾች አሁን ባላቸው ቁጥራዊ መረጃ መሰረት በተለይ ደግሞ ሁለቱንም የምንለካቸው ከጎል አንጻር ስለሆነ በዚህ ቡድን ውስጥ ያላቸው ሚና ምን ያክል ከፍተኛ ነው ብለን ካልን ምናልባትም ቁጥሮች በጣም ብዙ ነገሮችን ሊነግሩን ይችላሉ። አሁን ኬሊያን ምባፔ በዘንድሮ የውድድር ዓመት በሪያል ማድሪድ መለያ ምን ያክል ጎሎችን ያስቆጠረው፣ ለሪያል ማድሪድ 3 ነጥብ የሚያስገኙ ጨዋታዎች ላይ የዚህ ተጫዋች ሚና ምን ነበር የሚለውን ብንመለከት ተጫዋቹ እንግዲህ ለብቻው ኬሊያን ምባፔ ለብቻው በ21 ጨዋታዎች 25 ጎሎችን ያስቆጠረና 4 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። እንግዲህ ይህ ተጫዋች ሚናው በጣም የጎላ ነው ብዬ ስላችሁ ይህ ቁጥር በራሱ በጣም የሚናገረው ብዙ ነገር አለ። ምክንያቱም በ29 ጎሎች ላይ ቀጥተኛ ተሳትፎ አለው ማለት ነው። ይሄም እንግዲህ ሪያል ማድሪዶች በላሊጋውና እንዲሁ ደግሞ በቻምፒየንስ ሊጉ ባስቆጠሯቸው 44 ጎሎች እንግዲህ ከ44 ጎሎች በ57% ላይ ኬሊያን ምባፔ ጎል በማስቆጠር ብቻ አሲስቱን ትተነው ጎል በማስቆጠር ብቻ ተሳትፎ ያለው ተጫዋች ነው ማለት ነው። በአንጻሩ ደግሞ የኤርሊንግ ሃላንድን ብንመለከት እስካሁን ድረስ ባከናወናቸው ጨዋታዎች በ20 ጨዋታዎች ላይ 20 ጎሎችን ያስቆጠረና 3 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። የኬሊያን ምባፔና እንግዲህ የኤርሊንግ ሃላንድን ብንመለከት ይህንን ነው የሚያሳየን። እሱም ቢሆን እንግዲህ ማንቸስተር ሲቲ ካስቆጠራቸው 45 ጎሎች 44%ቱን ድርሻ የሚወስድ ተጫዋች ይሆናል። በዘመናችን እግር ኳስ ኬሊያን ምባፔና ኤርሊንግ ሃላንድ የዘመኑ እግር ኳስ
ከዋክብት የሚባሉ ተጫዋቾች ስለመሆናቸው ምንም የሚያጠራጥረን አይደለም። ምናልባት ከዚህ በፊት ሜሲና ሮናልዶ የሚል በጣም ብዙዎችን የሚያከራክር ጉንጭ አልፋ ክርክሮች ሲቀርቡበት የነበረ ጉዳይ ነበር። ማን ነው ከሁለቱ የሚበልጠው? ሜሲ ነው የሚበልጠው? ሮናልዶ ነው የሚበልጠው? ማን ነው የሚሉ በጣም ብዙ አከራካሪ ነገሮች ነበሩ እና ብዙ ሰዎች ለሁለት ጎራ ተከፍለው አንዳንዱ ሜሲ ይበልጣል ሲል፣ አንዳንዱ ሮናልዶ ይበልጣል ሲል ብዙ አይነት መከራከሪያ ነጥቦችን ሲያነሱ ነበር። አሁንም ቢሆን ሁለቱ ተጫዋቾች ወደ ጡረታ መውጫ እድሜያቸው እንኳን በተቃረቡበት ጊዜ ይህ ሀሳብ አሁንም በተደጋጋሚ ወቅቶች ላይ መነሳቱ አልቀርም። ነገር ግን አሁን የሁለቱ ተጫዋቾች ኤራ ካበቃ በኋላ በተለይ የሜሲ የሮናልዶ ኤራ የነሱ ትልቁ ዘመናቸው የእግር ኳስ ዘመናቸው ካበቃ በኋላ ጀንበሯ ከጠለቀች በኋላ እንግዲህ አሁን የመጨረሻውን ጥፍጣፊው ላይ ነው የምንገኘው የሜሲና የሮናልዶን ጊዜ ለማጣጣም። ምናልባት ቀጣዩ ዓለም ዋንጫ ነው በቃ ሁለቱን ተጫዋቾች በከፍተኛ ደረጃ ሊያሳየን የሚችለው እና ከሁለቱ ተጫዋቾች በኋላ በእግር ኳስ በተለይም የሁለቱን ተጫዋቾች ያክልም ባይሆን ግን ብዙዎቹን ጎራ ከፍሎ ሊያከራክር የሚችለው የኤርሊንግ ሃላንድ እና የኬሊያን ምባፔ ጉዳይ ነው። ሁለቱም በጎል ማስቆጠር ረገድ የተዋጣላቸው ተጫዋቾች ናቸው። ለክለቦቻቸው ወሳኝ የሆኑ ግቦችን በየጨዋታው ላይ ያመርታሉ። ሪያል ማድሪድ ጎል ካስቆጠረ ምባፔ ጎል አስቆጥሯል ማለት ነው። ማንቸስተር ሲቲ ጎል ካስቆጠረ ኤርሊንግ ሃላንድ ጎል አስቆጥሯል ማለት ነው እና የሪያል ማድሪድ ዲፎልት ሞዱ ምባፔ ነው። በቃ ሪያል ማድሪድ ጎል አለው ብለን ካልን ኬሊያን ምባፔ እዛ ጨዋታ ላይ የሆነ ነገር አድርጓል ማለት ነው እና እነዚህን ነገሮች አሁን በዘመናዊ እግር ኳስ የተመለከትን እንገኛለን። በእርግጥ ሁለቱ በሜሲና በሮናልዶ ሌቭል ወይም በሜሲና በሮናልዶ ደረጃ ይሆናሉ ወይ ራሱን የቻለ ጥያቄ ይሆናል። በተለይ ደግሞ የኤርሊንግ ሃላንድን ጉዳይ ካነሳን ኬሊያን ምባፔ ያው በእድሜው በተለይም በጣም ኤርሊ በሚባሉ ኤጆች ላይ እና ከዛ በኋላ ደግሞ ውጤታማ በሚባሉ አመታት ላይ ጥሩ የሚባሉ ስኬቶችን አግኝቷል። ከሀገሩ ጋር የዓለም ዋንጫን አሸንፏል። ማንም በእግር ኳስ ዘመኑ ሊያገኘው የሚመኘውን ስኬት ነው እሱ ገና በእግር ኳሱ እንግዲህ ውጤታማነቱ ማሳየት በጀመረባቸው አመታት ላይ ያንን ሲያደርግ የተመለከት ነው። ከዚህ በተጨማሪ በሀገሩ የተለያዩ ዋንጫዎችን አሳክቷል። በፒኤስጂ በሚጫወትበት ጊዜ ወደ ሪያል ማድሪድ ደግሞ ሲመጣ የተሻሉ ስኬቶችን ለማሳካት ነው። እንደ አውሮፓ ቻምፒየንስ ሊግ ያሉ ስኬቶችን ለማሳካት ነው እና ደግሞ በጣም አስፈሪውም ተጫዋች ነው። ኤርሊንግ ሃላንድንም ብንመለከተው ምናልባት የኳስ ክህሎት ላይኖረው ይችላል። የኳስ የሜዳ ላይ ብቃት ላይኖረው ይችላል። ይሄ ተጫዋቾችን አታሎ ማለፍ፣ ድሪብል ማድረግ ወይ ደግሞ ይሄ ፈጣን ስኪሎችን ማሳየት እንደዚህ አይነት ነገሮችን ላያደርግ ይችላል። ግን ኤርሊንግ ሃላንድ በቃ ጎል አስቆጣሪ ተጫዋች ነው። የሱ ስራ ጎል ማስቆጠር ነው። በአንድ ጨዋታ ላይ ኳስ ሚነካው 10 ጊዜም ሊሆን ይችላል፣ 12 ጊዜ ወይ 8 ጊዜም ይሆናል። ብቻ ኳስ በሚነካበት ሰዓት ኢፌክቲቭ በሆነ መንገድ እነዛን ኳሶች ወደ ግብነት ይቀይራቸዋል። በማንቸስተር ሲቲ ቤት ያላሸነፈው ዋንጫ አለ ለማለት ይከብዳል። ስኬታማ ጊዜያትን አሳልፏል በማንቸስተር ሲቲ እንደተመለከተ ነው። የተለያዩ ዋንጫዎችን በማሸነፍ ቻምፒየንስ ሊግና ፕሪሚየር ሊግን አሸንፏል። የዓለም የክለቦች ዋንጫን አሸንፏል። የሱፐር ካፕን እንደዚሁ ከማንቸስተር ሲቲ ጋር ያሸነፈ ተጫዋች ነው እና ለትልልቅ ስኬቶች ጥያቄ የማይቀርብበት ተጫዋች ስለመሆኑ ማንሳት ያስፈልጋል። እናም ብዙ ሰዎች አከራካሪ አድርገው የሚያቀርቡት ከሁለቱ ማን የተሻለ ተጫዋች ነው የሚሉ ነገሮችን ማንሳታቸው አይቀርም እና በጎል ረገድ ከተመለከትናቸው ሁለቱም ወሳኝ የሚባሉ ጎሎችን ለቡድኖቻቸው እያስቆጠሩ ነው የሚገኙት። በቻምፒየንስ ሊጉም እንዲሁም ደግሞ በፕሪሚየር ሊግ ኤርሊንግ ሃላንድ፣ በላሊጋ ኬሊያን ምባፔ እነዚህን ጎሎች እያስመዘገቡ ይገኛሉ። የፍጹም ቅጣት ምቶችን በሚመቱበት ሰዓት በጣም ጠንካራ የፍጹም ቅጣት ምት መቺዎች እንደሆኑ ይታወቃል። ለሀገሮቻቸውም የሚያደርጉት ሚና በጣም ከፍተኛ ነው ብያቸዋለሁ ቅድም። ለምሳሌ ኤርሊንግ ሃላንድ 13 ጎሎችንና 3 አሲስቶችን ለኖርዌይ ብሔራዊ ቡድን ያስመዘገበ ተጫዋች ነው። ይህንን ቁጥር እንግዲህ ያስመዘገበው በ5 ጨዋታዎች ላይ ብቻ ነው። በ5 ለብሔራዊ ቡድኑ ባከናወናቸው ጨዋታዎች ላይ በቀጥታ በ16 ጎሎች ላይ ተሳትፏል። 13 ጎልና 3 አሲስቶች እና ሀገሩ ከ1998 በኋላ ማለትም ከ28 ዓመታት በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ እንድታልፍ የኤርሊንግ ሃላንድ ሚና እጅግ በጣም ከፍተኛ ነበር። ምናልባት ኤርሊንግ ሃላንድ እዚህ ቡድን ውስጥ ባይኖር ኖሮ የኖርዌይ ብሔራዊ ቡድን ወደ ዓለም ዋንጫ ማለፍ በፍጹም የማይታሰብ ነገር ሊሆን ይችል ነበር።
እንዲሁ ደግሞ ኬሊያን ምባፔም ቢሆን ለሀገሩ በጣም ትልቅ አስተዋጽኦን ያደረገ ተጫዋች ነው። 5 ጎሎችን አስቆጥሮ 3 አሲስቶችን አስመዝግቧል። እንግዲህ የሁለቱ ተጫዋቾች ውጤታማነት በክለብ ብቻም ሳይሆን በብሔራዊ ቡድን ላይም የሚንጸባረቅ ስለመሆኑ እነዚህ ቁጥራዊ መረጃዎች ወይም ዴታዎች ያሳያሉ። ከዛ ውጭ ግን ከጎል ፊት በሚቆሙበት ጊዜ ምን አይነት ሙከራዎችን ያደርጋሉ የሚለውን ነገር ስንመለከት ለምሳሌ የኤርሊንግ ሃላንድ 56% የሹት አኪሬሲ ያለው ተጫዋች ነው። ከሚሞክራቸው ሙከራዎች 56%ቱን ወደ ግብነት የመቀየር ንጻሬ ያለው ተጫዋች ነው ማለት ነው። እንግዲህ በሚሞክራቸው ሙከራዎች ቢያንስ ግቦችን ለማስቆጠር የተወሰነ የስኬት መጠን እንዳለው እነዚህ ነገሮች በሚያሳዩ ይሆናሉ። ቢያንስ በ2 ወይም በ3 ሙከራዎች ውስጥ ኤርሊንግ ሃላንድ ጎሎችን ሊያስቆጥር ይችላል። በአንጻሩ ደግሞ የኬሊያን ምባፔን ደግሞ ስንመለከት ሹት አኪሬሲው 48 በመቶ ነው። ከኤርሊንግ ሃላንድ በተወሰነ ደረጃ እንግዲህ ዝቅ ብሎ እንመለከተዋለን ማለት ነው እና 51 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአንጻሩ ደግሞ 43 ኢላማቸውን የጠበቁ ሙከራዎችን ነው ኤርሊንግ ሃላንድ ያደረገውና እንግዲህ የነዚህ ተጫዋቾች ኢቨን የሚሞክሯቸው ኢላማቸውን የጠበቁ ሙከራዎች ሹቶን ታርጌት ሙከራዎችም እነዚህን ነው የሚመስሉት። ኬሊያን ምባፔ ከኤርሊንግ ሃላንድ ይልቅ በቨርሲቲሊቲ በጣም የተዋጣለት ተጫዋች ነው። ቨርሲቲሊቲ ብለን ስንል በተለያዩ ቦታዎች ላይ በመጫወት ረገድ ለምሳሌ ኬሊያን ምባፔ የመስመር አጥቂ አድርጋችሁ ልታጫውቱ ትችላላችሁ። ፌክ ነምበር 9 አድርጋችሁ ልታጫውቱ ትችላላችሁ። ኤርሊንግ ሃላንድ ግን በቃ ያ የፊት መስመር ተጫዋች ወይም ደግሞ የ9 ቁጥር ተጫዋች ሆኖ ብቻ ነው ሲጫወት የምንመለከተውና በቨርሲቲሊቲ ረገድ ካነሳ ነው ወይም ደግሞ በሁለገብ ተጫዋችነት ረገድ ካነሳ ነው ኬሊያን ምባፔ ከኤርሊንግ ሃላንድ የተሻለ ተጫዋች መሆኑን እናያለን ወይም እንመለከታለን። ስለዚህ በዚህ ጉዳይ ላይ ኬሊያን ምባፔ የተሻለ የተወሰነ ተጫዋች ነው ብለን የምናነሳበት እድል ይኖረናል። ሌላኛው ደግሞ በተለይም በኤርሊንግ ሃላንድ እና እንዲሁ ደግሞ በኬሊያን ምባፔ በኩል የሚነሳው ንጽጽር በግንባር ኳሶችን ገጭቶ ከማስቆጠር ጋር ተያይዞ ነው። በተለይም ደግሞ ኤርሊንግ ሃላንድ በግንባር ገጭቶ ግብ ከማስቆጠር ጋር ተያይዞ አንዳንድ ትችቶች ሲቀርቡበት እናያለን። ኢቭን የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪም እንኳን ቢሆን ከሌሎች ተጫዋቾች ያነሰ በግንባሩ ኳሶችን ገጭቶ ሙከራዎችን የማድረግ ቁጥር ነው ያለው። ለምሳሌ ኢቫን ሊንሰን የቦርንማውዙን ተጫዋች ብንመለከት 41%፣ የኒውካስሉን ተጫዋች ኒክ ቮልተማደ 40%፣ የቶተናሙ ሪቻርልሰን 39% በግንባራቸው ኳሶችን የመግጨት እና የመሞከር አቅም ያላቸው ተጫዋቾች ሲሆኑ በአንጻሩ ግን የኤርሊንግ ሃላንድ ኳሶችን በግንባር ገጭቶ በመሞከር ሂደት ውስጥ የሆኑ ያክል ደረጃዎችን ዝቅ ብሎ እንመለከተዋለን። 35% ነው ይህንን ተጫዋች በዚህ መንገድ የምናየው። ስለዚህ በተለይ ደግሞ በግንባሩ ግብ ገጭቶ ከማስቆጠር ጋር ጥያቄ የሚቀርብበት ወይም ጥያቄ የሚነሳበት ተጫዋች መሆኑን እዚህ ጋር በርካቶች የሚያነሷቸው ጉዳዮች ይሆናሉ። ከዛ ውጭ ግን ያው ልክ እንደ ኬሊያን ምባፔ ደግሞ ፈጣን ተጫዋች ነው ወይ? በእርግጥ ከኳስ ጋር በሚገናኝበት ጊዜ ከግብ ጠባቂ ጋር ፊት ለፊት በሚገናኝበት ጊዜ እጅግ በጣም ፈጣን ተጫዋች ነው። እነዛን የግብ ዕድሎች ወደ ግብነት ሲቀይር እንመለከታለን። ግን አንዳንድ የምናያቸው ሁኔታዎች ላይ ደግሞ ኬሊያን ምባፔ የሚፈጥነውን ያክል ኤርሊንግ ሃላንድ ፈጣን ተጫዋች ላይሆን ይችላል። በተለይ ደግሞ በቢውልዳፕ በማስጀመር ሂደት ውስጥ እንዲሁ ደግሞ ኳስን ተቀባብለው በሚጫወቱበት ሂደት ውስጥ ያንን ነገር ላንመለከት እንችላለን የሚሉ ነጥቦችን በርካቶች ሲያነሱ ብዙ ጊዜ እንመለከታለን። ሌላኛው ከሁለቱ ተጫዋቾች ጋር ተያይዞ የሚነሳው በተለይም ደግሞ ታክቲክ ለመቀየር ቢያስፈልግ የሆነ ታክቲክ ሺፍት ለማድረግ እንኳን ቢያስፈልግ ለዛ ነገር በጣም የተመቸው ተጫዋች ኬሊያን ምባፔ ነው ይባላል። ያ ደግሞ ቅድም እንደነገርኳችሁ በታክቲክ ረገድ በጣም ቨርሲቲሊቲ ያለው ተጫዋች በመሆኑ ምክንያት ወይም ደግሞ በታክቲክ ረገድ በጣም ቨርሳታይል የሆነ ተጫዋች በመሆኑ ምክንያት ለዚህ በጣም የተመቸ ተጫዋች መሆኑን ነው እንግዲህ በርካቶች የሚናገሩት። እና አሰልጣኙ ለምሳሌ እንደ አስፈላጊነቱ የ9 ቁጥር ቦታ ላይ ሌላ ተጫዋች ነው መጠቀም የምፈልገው ብሎ እንኳን ቢል ያንን ተጫዋች ለመጠቀም ኬሊያን ምባፔ ሞር የተመቸው ተጫዋች መሆኑን በተለይም ላሊጋን የሚመለከቱ ሰዎች ይህንን ነገር በተደጋጋሚ ሲናገሩ መስማት የተለመደ ጉዳይ ነው ማለት ነው። እና ሁለቱም ጠንካራ ናቸው ብለን የምናስብባቸው ጎኖች
በተለይም ደግሞ የግብ ሙከራዎችን ከማድረግ አንጻር ወይም ደግሞ ሹቶችን ከማድረግ አንጻር ሁለቱም ተጫዋቾች የበለጠ ተፎካካሪ እንደሚሆኑ ይነገራል። ኬሊያን ምባፔ በዘንድሮ በላሊጋው 2025-26 የውድድር ዘመን የፍጹም ቅጣት ምትን ሳይጨምር 69 ሙከራዎችን አድርጓል። 59ኙን የሞከራቸው በቀኝ እግሩ ነው። 9ኙን የሞከራቸው በግራ እግሩ ነው። እንዲሁ ደግሞ አንድ ኳስ የሞከረው በግንባር ገጭቶ ነው ማለት ነው። 12 ጎሎችን አስቆጥሯል። 0.77 ነው እንግዲህ በአንድ 90 ደቂቃ ላይ ያስቆጥር የሚችለው። ኦልሞስት አንድ ጎል በአንድ ጨዋታ ላይ ሊያስቆጥር ይችላል። ኤክስፔክትድ ጎሉ 9.9 ነው። ያው የተሻሉ ሙከራዎችን የማድረግ ቁጥር ያለው ተጫዋች ነው። በአንጻሩ ኤርሊንግ ሃላንድ በፕሪሚየር ሊጉ ከፍጹም ቅጣት ምት ውጪ 56 ሙከራዎችን አድርጓል። 5ቱን በቀኝ እግሩ ነው የሞከራቸው፣ 31ዱን በግራ እግሩ ነው የሞከራቸው፣ 20ውን ደግሞ በግንባሩ ገጭቶ የሞከራቸው ኳሶች ናቸው ማለት ነው እና 15 ጎሎች አሉት። በአንድ ጨዋታ ላይ አንድ ጎል ያስቆጥራል። ኤክስፔክትድ ጎሉ 1.05 ነው። ኤክስፔክትድ ጎሉ ደግሞ እንግዲህ በሁሉም ጨዋታዎች ላይ ማለት ነው 13.6 ይሆናል እና ተጫዋቾቹን በዚህ መንገድ ልናነሳቸው እንችላለን። በአንድ ጨዋታ ላይ ምን ያክል ኳስ ይነካሉ የሚለውን ነገር ስናይ ኤርሊንግ ሃላንድ ለምሳሌ በአንድ ጨዋታ 24.2 ኳስ ነው ሊነካ የሚችለው። ከነዛ ውስጥ 9ኙ ወይ 10ሩ በፋይናል ሰርቭ ወይም ደግሞ በሶስተኛ የማጥቃት ክፍል ላይ የሚነካቸው ይሆናሉ። 7ቱ ደግሞ በተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ የሚነካቸው ኳሶች ናቸው የሚሆኑት። ይሄ ደግሞ ኦልድ ፋሽን የምንለው የ9 ቁጥር ተጫዋች ወይም ደግሞ ከዚህ ቀደም የምናያቸው የነበሩ በቃ እዛው ጎላቸው ጋር ቆመው የሚሰጧቸውን ዴሊቨሪዎች ወደ ግብነት ለመቀየር የሚሞክሩ አይነት ተጫዋቾች ፋሽን ያለው ተጫዋች መሆኑን እንረዳለን። እንግዲህ 24 ኳሶችን ነው በ90 ደቂቃ የሚነካው ብያቸዋለሁ። በአማካይ ኬሊያን ምባፔ 54.6 ጊዜ ኳሶችን ይነካል በላሊጋው። በእርግጥ በላሊጋውና በፕሪሚየር ሊጉ መካከል የተወሰኑ ልዩነቶች አሉ፣ ግን 54.6 በአቬሬጅ ኳስ ሚነካ ተጫዋች ነው። ይህም ተጫዋች እንግዲህ ከባለፈው ዓመት አንጻር ሲታይ በጣም የተሻለ ቁጥር ነው። 8.5ቱን በፍጹም ቅጣት ምት የተቃራኒ ሳጥን ውስጥ የሚነካ ተጫዋች ይሆናል ማለት ነው እና እንግዲህ እነዚህን ነገሮች ነው የምናነሳው። ያው ከዚህ በፊት እናነሳ እንደነበረው የሊዮኔል ሜሲና የክሪስቲያኖ ሮናልዶ ኤራ ካበቃ በኋላ አሁን የነዚህ ተጫዋቾች ጊዜ መምጣቱን እንግዲህ የተመለከትን ነው የምንገኘው። ምን ያክል በጣም የተሻለ ሆነው ይቀርባሉ። እንግዲህ ኬሊያን ምባፔ አሁን ባለንዶር ያሸንፋል እየተባለ ከአመት ዓመት እየተጠበቀ ኬሊያን ምባፔ ባለንዶር ሳያሸንፍ 27 ዓመቱን ተሻግሯል እና ፕራይሙን ምባፔ ተመልክተናል። ነገር ግን ከዚህም በላይ ብቃቱ ከፍ ብሎ በደንብ ደግሞ ራሱን አጉልቶ እንዲያሳይ የሚጠበቅበት ተጫዋች ነው። ኤርሊንግ ሃላንድ በሪያል ማድሪድ ሳይቀር የሚፈለግ ተጫዋች ነው እና ሪያል ማድሪዶች ባላዳራቸው ውስጥ ያስገቡት ተጫዋች ነው። የሆነ ጊዜ ላይ ተጫዋቹን ለማስፈረም መንቀሳቀሳቸውም አይቀርም እና እነዚህ ነገሮች ናቸው ያሉት። እንግዲህ የቻምፒየንስ ሊግ ጨዋታ ላይ ደግሞ ምናልባትም ሁለቱን ተጫዋቾች በተቃራኒ መለያ ሲገናኙ ልንመለከታቸው እንችላለን። ለእናንተ እስቲ ከሁለቱ ተጫዋቾች የትኛው ነው የተሻለ? ኬሊያን ምባፔ ነው ወይስ ኤርሊንግ ሃላንድ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። ረቡዕ ምሽት 5 ሰዓት ላይ ሁለቱ ቡድኖች ወሳኝና ተጠባቂ ጨዋታቸውን በ6ኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ የሚያከናውኑ ይሆናል ማለት ነው። ከሁለቱ ደግሞ ጎል የሚያስቆጥረው ተጫዋች የበለጠ በስነ ልቦና ተነሳሽነት የሚጨምርለት ተጫዋች እንደሆነ በርካቶች እየተናገሩ ይገኛሉ።